ላለባ ላለቡ ይገልጭኑ ላለባ ላለቡ ይገልጭኑ ለእግዚአብሔር የእልልታ ጭብጨባ ሰጣችሁ ጉድ በሉ። እግዚአብሔር ይባርክ። ተባረክ። ባርካችሁ በሏቸው። እጃችሁ ዘርጉና ባርኳቸው። እንድንካፈል በመዝሙር ጌታን ካመለከን ካገለገልን አሁን ደግሞ ቀጥታ የእግዚአብሔር ቃል እንካፈላለን። መጽሐፍ ቅዱስ ያዘን ትንቢተ ዳንኤል ምዕራፍ 4 እናወጣለን። ምዕራፍ 4ን አብረን አንብበን እንካፈላለን። ያለን የምሽቱ ጊዜ ብዙን ጊዜ አጭር ጊዜ ነው፣ ግን ያ ባለን ሰዓት የጌታን ቃል እንካፈላለን። ጌታ ይናገረናል። ምዕራፍ 4 ሁላችንም እናወጣና አብረን እንድናነበው ይሁን። ምዕራፍ 4ን ከቁጥር 1 ጀምረው የተወሰኑ ክፍሎችን ማነው ቁጥሮችን አንብበን ያው ጊዜም ስለማይበቃን እንካፈላለን። ምዕራፍ 4 እንደዚህ ይላል። ከንጉሡ ከነቡከደነጾር በምድር ሁሉ ወደሚቀመጡ ወገኖችና አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ሰላም ይብዛላቸው ይላል። ቁጥር 2 ልዑል አምላክ በፊቱ ያደረገውትን ታምራቱንና ድንቁን አሳያችሁ ዘንድ አውጃለሁ። ታምራቱ እንዴት ታላቅ ነው! ድንቁ እንዴት ጽኑ ነው! መንግስቱ የዘላለም መንግስት ነው። አሜን። ግዛቱም ለልጅ ልጅ ነው ይላል። አሜን። ቁጥር 4 እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሽም ተመችቶኝ ነበር። ሕልም አለምሁ፣ እርሱም አስፈራችኝ። በአልጋዬ ላይ የነበረው ሐሳብና የራስ ራእይ አስጨነቁኝ። ስለዚህ የሕልም ፍቺ እንዲያስታውቁኝ የባቢሎን ጠቢባን ሁሉ እንዲያስታውቁኝ የባቢሎን ጠቢባን ሁሉ ወደ እኔ ይገቡ ዘንድ አዘዝሁ። የዚያን ጊዜ የሕልም ተርጓሚዎቹና አስማተኞቹ ከላዳውያኑና ቃላተኞቹ ገቡ። ሕልሙንም በፊታቸው ተናገሩ፣ ፍቹን ግን አላስታውቁኝም። ቁጥር 8 በመጨረሻው የቅዱሳን አማልክት መንፈስ ያለበት እንደ አምላኬ ስም ብልጣሶር የሚባለው ዳንኤል በፊቴ ገባ። እኔም ሕልሙን ነገርሁት፣ እንድም አልሁት፣ የሕልም ተርጓሚዎች አለቃ ብልጣሶር ሆይ የቅዱሳን አማልክት መንፈስ በአንተ ውስጥ እንዳለ ከምስጢርም ሁሉ የሚያስቸግር እንደሌለ አውቄአለሁና ያለሙት ሕልሜ ራእይ ፍቺውን ንገረኝ። የራስ ራእይ በአልጋዬ ላይ ይነበር። እነሆ በምድር መካከል ዛፍ አየሁ። ቁመቱ እጅግ ረጅም ነበር፣ ዛፉም ትልቅ ሆነ፣ በረታም፣ ቁመቱም እስከ ሰማይ ደረሰ። መልኩም እስከ ምድር ዳርቻ ድረስ ታየ። ቅጠሉም የተዋበ ነበር፣ ፍሬውም ብዙ ነበር፣ ለሁሉም መብል ነበረበት። ከጥላውም በታች የምድር አራዊት ያርፉበት ነበር። በቅርንጫፎቹ ውስጥ የሰማይ ወፎች ይቀመጡ ነበር። ሥጋ ለባሽ ሁሉ ከእርሱ ይበላ ነበር። በአልጋዬም ያው ከጊዜ ወደ ጊዜ የኃይል እጥረት ያጋጥማል አላችሁልኝ እና ቁጥር 12 በታላቅ ድምፅም እየጮሁ እንዲህ አለ፣ ዛፍ ቁረጡ፣ ቅርንጫፎቹን ጨፍጭፉ፣ ቅጠሎቹንም አራግፉ፣ ፍሬውን በትኑ፣
አራዊትም ከበታቹ ወፎቹም ከቅርንጫፉ ይሽሹ፣ ነገር ግን ጉቶን በምድር ውስጥ ተዉት የሚል ነው ክፍሎቹ። ስለዚህ ሙሉ አራቱን ማንበብ አይጠበቅብኝም፣ ግን ያው ሀሳቡን እየተናገርኩ ቁጥር 28 አለፍ ብለን እናንብበው። ቁጥር 28 ይህ ሁሉ በንጉሡ በነቡከደነፆር ላይ ደረሰ። ከ12 ወር በኋላ በባቢሎን ቤተ መንግሥት ሰገነት ላይ ይመላለስ ነበር። ንጉሡም ይቺ በጉልበቴ ብርታት በግርማዬ ክብር የመንግስታት መኖሪያ እንድትሆን የሰራኋት ታላቁ ባቢሎን አይደለችምን ብሎ ተናገረ። ቃሉም ገና በአፉ ሳለ ድምፅ ከሰማይ ወደቀና ንጉሥ ነቡከደነፆር ሆይ መንግሥት ካንተ ዘንድ አለፈች ብለው ላንተ ተናግሯል። ልዑልም በሰዎች መንግሥት ላይ እንዲሰለጥን ለሚወደው እንዲሰጠው እስክታወቅ ድረስ ከሰው ተለይተህ ትሰደዳለህ። መኖሪያም ከአራዊት ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ ትገደዳለህ። 7 ዘመናት አልፉብሃል አለው ይላል። እንግዲህ በዚህ መጽሐፍ ላይ ያለውን እንግዲህ የነበራችሁ ሰዎች የዳንኤል መጽሐፍ ትምህርት እየተማርን ነው። ስንቶቹ እንደወሰዳችሁ ባናቅም ግን በኔ ቁጥር ወደ 12 ክፍል 12 አካባቢ ደርሻለሁ። እኔ ቁጥር ክፍል እየሰጠው ስለመሄድ ደርሻለሁ። ባለፈው ሳምንት የዛሬ ሳምንት የጨረስነው ምዕራፍ 3 ማለቂያው አካባቢ ላይ አይታችሁ እንደሆነ ወደ ማለቂያ አካባቢ ላይ ይሄ ንጉሥ እግዚአብሔር ባደረገላቸው ታምራት ተገርሞ ባትሰግዱ ወዮላችሁ ይል ነበረው። በኋላ ላይ ግን ራሱ መሰከረለት። ከእጄ የሚያድናችሁ ማንም የለም። ኃይል አለኝ፣ ጉልበት አለኝ፣ አቅም አለኝ፣ ስልጣን አለኝ፣ የዓለም መንግስታት ተሰጥቶኛል፣ ኃይልና ጉልበት በእጄ አለ ብሎ ያለውን ትዝ ይላችኋል። እና ታዲያ በዚህ ጊዜ ይሄ ሰው አይዟችሁ ይላል ነገር ስላለ ነው። አሁን በፕሮግራም መካከል ያው መስራት ስለማይመች ነው። እንግዲህ ትንሽ እንደምታውቁት ያው ፕሮግራም መካከል ሲሆን ያው ትንሽም ትልቅም ተግዳሮት ነው። መንፈሳዊ ነገር እችም ውጊያ ሆነ ማለት ነው። እችም ውጊያ ለመሆን ነው ማለት ነው። ወደዛ አልሄድም። እንደዚህ አይነት ጥቃቅን ውጊያዎች ውጊያ አንልም እኛ። ጌታ ይገስጸው ብለን ብቻ እናልፈዋለን። በአንድም በሌላ ቢመጣ አሁን በዚህኛው ምዕራፍን መግቢያ ስንጀምር ነቡከደነፆር መልእክት ለዓለም ሁሉ ያስተላለፈው በምዕራፍ 2 በሕልም ያየውን ምስል ካየ ከ40 ዓመታት በኋላ እና የምዕራፍ 3 አስደናቂ ታምራት ከተፈጸመ ከ18 ዓመታት በኋላ ነው። ይህንን መልእክት ለማነው ንጉሡ ነቡከደነፆር መልእክቱን ለዓለም ሕዝብ ሁሉ ያስተላለፈው በምዕራፍ 2 በሕልም ያየው ምስል ካየ ከ41 ዓመታት በኋላ እንዲሁም ምዕራፍ 3 ላይ የነበረው የተፈጸመው ታሪክ ዛሬ ሳምንት የጨረስ ነው። ያ ከተፈጸመ ከ18 ዓመት በኋላ ነው ደግሞ እንደገና ይህን ሕልም የሚያልመው ማለት ነው። በዚህ ጊዜ ነው። ይህም ማለት በ562 ዓመተ ዓለም ነበር። ንጉሡ ነቡከደነፆር በእነዚህ 43 ዓመታት ውስጥ በምዕራፍ 1 በአራቱ አይሁዶች ሕይወት ላይ በፈጸመው አስደናቂ ሁኔታ እንዲሁም በምዕራፍ 2 እና 3 እግዚአብሔር ታላቅነት የክንዱን ብርታት ለማየት ችሏል። ይህ ሰው ምዕራፍ 2 ላይ ዳንኤል ሕልሙን እንዴት እንደፈተለት አይታችሁታል። ባለፈው እንዳየነው እግዚአብሔር የባቢሎን ጠቢባን የባቢሎን አስመተኞች ያልቻሉትን ፈተው አስገራሚ ታምራት ተሰርተው ከዛ በኋላ ዳንኤልንና 3ቱን ጓደኞቹን በባቢሎን አውራጃ ላይ እንደሾመ ደግሞ ምዕራፍ 2 መጨረሻ አካባቢ አይተነዋል። ምዕራፍ 3 ላይ ደግሞ የሚገርም ታላቅ ምስል እንዳሰራ በዱራ ሜዳ ላይ ደግሞ እንዳሰራ ሰው ሁሉ እንዲሰግድና የሃይማኖት አንድነት የፖለቲካ አንድነት
ወይም ምን ኃይል ደግሞ ለዚህ መንግስት ለባቢሎን መንግስት አለቆች ሁሉ ባለስልጣናት ሁሉ እንደሚገዙ ሊያሳያቸው ጭምር እንዲሰግዱ እንዳደረገው ሳምንትና ከዛም በፊት በነበረው ቀናቶች አይተናቸዋል። ታዲያ በእነዚህ ሁሉ የእግዚአብሔርን ታላቁን ክብር ያየ ሰው ነው ይሄ ባቢሎናዊ የእግዚአብሔርን የማያውቅ ንጉሥ ማለት ነው። በዚህ ምዕራፍ 4 ላይ የምናወራው ልብ እንድትሉ ነው የሚፈልገው። ትልቁ በዚህኛው ምዕራፍ ላይ የምናነሳው ይሄ ንጉሥ እንዴት እንደሚዋረድ፣ እንዴት ከክብሩ እንደሚወርድ፣ እንዴት ሰው ከመሆን አልፎ ወደ እንስሳ እንደሚቀየር እናየዋለን። ለዚህ ደግሞ የሚዳርገው ምንድን ነው ብለን ዛሬ ባንደርስበትም የምናነሳው ትዕቢትና ኩራት እንደሆነ ደግሞ እንመለከታለን። ትዕቢት ውርደትን ትቀድማለች ስለሚል እግዚአብሔር ቃል ትዕቢተኛ ሆነ። ብዙ ዓመታትን በመንገሱ ብዙ ዓመታት በዓለም ላይ ኃያል መንግስት በመሆነው እግዚአብሔር የዓለምን ኃያል መንግስታት ሰጥተው ሁሉ ስላስገዛው ምናልባት ዘላለም ገዢ መሰለውና በዚህ ትዕቢት ከበበትና ከዛ ውድቀቱን ደግሞ እንመለከታለን። ከዛ በፊት ግን ወደዛ ከመሄዳችን በፊት አንዳንድ ነገሮችን ላንሳላችሁና ልቀጥል። የሚገርመው እና በክስተቱ መጨረሻ ላይ እግዚአብሔር ይሰጥ የነበረው ምስክርነት ግን ዘለቄታ አልነበረም። አንዳንድ ጊዜ ልክ ጌታ ታምራት ሲያደርግ ብቻ እግዚአብሔር ያመሰግናል፣ ስለ ጌታ ይቁና ይሰጣል። ከዛ ከተወሰነ ጊዜ በኋላ ደግሞ ዞር ይላል ማለት ነው። አሁን እንዲህ አይነት አሁንም ዛሬ ባለንበት ዘመን ላይ እንደዚህ አይነት ነገሮች አሉ። በብዛት ክርስቲያኑ ላይ የምናየው እንዲህ ነው። ጌታ ታምራት ሲያደርግ ብቻ ሰው ወደ ጌታ ይቀርብና ዋው የኔ አባት ከሰው ይለያል እኔ ማመልከው አምላክንና ደግሞ የሆነች ነገር ደግሞ ያ ከልክ ጊዜው ሲያል ደግሞ ዞር እንደሚል አይነት ህይወት ማለት ነው። እግዚአብሔር ከእንደዚህ አይነት ህይወት ያወጣል። ጮና በል እንጂ ሃሌሉያ፣ ጮና ምን በል እንጂ እግዚአብሔር ከእንደዚህ አይነት ህይወት ያወጣል። አሁን ያለው ልክ ፈርዖን ማን ነው የነቡከደነጾር ህይወት ሳየው በየፌርማታው የጌታ ታላቅነት ያውጅና ከዛ ሸርተት ይላል። በየጊዜው የጌታ ልክ ጌታ ታምራት ሲል ለምሳሌ ሁላችሁም ትጠፋላችሁ፣ ቤታችሁ የጉድፍ መጣያ ይሆናል፣ ቆሼ ይሆናል ብሎ ያለ ሰው ዳንኤል ህልሙን ሲፈታለት ምን አለው? ከዛ በኋላ ደግሞ ሾማቸው። ዋው ልዩ መንፈስ ያለበት ሰው አለ። አሁን ያለን እንዳለን አይነት ክርስቲያን ማለት ነው። አሁን ያለው ክርስቲያን ታምራት ሲደረግበት የጌታ እጅ በቤቱ ሲያይ እሱ የእግዚአብሔር ሰው ይላል። ታምራት በቤቱ ደግሞ ካላየውና ካልተፈጸመው ደግሞ እባክህ አይቻለሁ ይላል። አንዳንድ ሰዎች እንደዚህ ስሉ በዚህ ጊዜ ይሰማለሁ። ምንድነው ብዙ ነቢያት ጋር እጅ ያለው ሁላቸውንም አይቻለሁ ይላሉ። እንደዚህ አይነት ጌታ ያልገባችሁ ተንከራታሽ ጴንጤ ነው። እንደዚህ ነው። ሁላቸውንም አይቻለሁ። ምኑን ያውቀዋል? ምኑን ያየዋል? ይህ ሰው ጥግ ላይ ተቀምጦ ወጣ እንጂ ስለ ጌታ አያውቀውም። ከጌታ ጋር ህብረት የለውም። ሁሉን ሰው ሊያይ አይችልም፣ ሊያቆም አይችልም። የጌታ እጅ ከሁሉ በላይ ነው። ጮና ምን በል እንጂ የሆነ ታምራት ሲደረግ ጌታ ጌታ ልንል አይገባም። የሆነ ታምራት ሳይደረስ ስንል ደግሞ ስቃት ደግሞ እንድንሸሽ ሳይሆን ቢሆንም ባይሆንም የጌታ ትልቅነት ሁሉ ጊዜ ያዘምረናል። አሜን አሜን። እስቲ እግዚአብሔር ታላቅ ነው በሉ። እግዚአብሔር ኤልሻዳይ ነው በሉ። ቢያደርግም ባያደርግም በሉ። እስቲ እግዚአብሔር ትልቅ ነው በሉ። እጅ ካለ ያጨብጭቡ። ምዕራፍ 2 እና 3 ማጠቃለያ ናቡከደነጾር እግዚአብሔር ታላቅነት ክብሩን ካየ በኋላ ስለ እግዚአብሔር የሰጠው ምስክርነት የተቋጨው ነበር። ምዕራፍ ይህኛው ምዕራፍ ደግሞ በተቃራኒ የሚጀምረው ናቡከደነጾር ለእግዚአብሔር ባቀረበው አድናቆት ክብር ነው። ናቡከደነጾር የዚህ ምዕራፍ ምስክርነት ሰጠው በምዕራፍ ውስጥ የሆነው ክስተት በህይወቱ ተከናውነው ወይም አእምሮን በመሳት መኖሪያውን ከምድር አራዊት ጋር የመሆን ዘመኑ አብቅቶ ወደ አእምሮን ወደ ስልጣኑ ከተመለሰ በኋላ በምዕራፍ ውስጥ ዳንኤል ከተናገረው ሐሳብ ውስጥ ዋና ዋና ምዕራፍ ቁልፍ ቃል በቁጥር 17 እና 32 ላይ የምናገረው ነው። የሚገርመው በዚህ ምዕራፍ 4 ላይ ዳንኤል 32ኛው ላይ ምን ይላል መሰላችሁ? 17ኛው ላይ እና 32 17ኛውም ላይ ብለውን እናንብበው 17ኛውም ላይ 32ኛውም ላይ 17ኛ ለምን ይላል መሰላችሁ? እንደዚህ ይላል ልዑል በሰዎች መንግስት ላይ እንዲሰለጥን ለወደደው እንዲሰጠው
ከሰው የተዋረደውን እንዲሾም ሕያውን ያውቅ ዘንድ ይህ ነገር የጠበቀው ትእዛዝ ይህም የፍርድ ቅዱሳን ቃል ነው ይላል። ቁጥር 32 ደግሞ ልዑል በሰዎች መንግሥት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰው ተለይተ ትሰደዳለህ፣ መኖሪያም ከአራዊት ጋር ይሆናል አለው። ፍቺውን ዳንኤል ስናገር እንደዚህ ነው። ከሰው ትለያለህ፣ ትሰደዳለህ፣ መኖሪያ ከአራዊት ጋር ይሆናል ይላል። እግዚአብሔር ይጠብቃል። ሰው ጌታን በሰላሙ ጊዜ፣ በጤናው ጊዜ፣ በተሰጠው ዘመን፣ በተሰጠው ክብሩ፣ በተሰጠው ስልጣኑ ካላመለከው የመወረድ ነው ፍጻሜው። እግዚአብሔር ከዛ ይጠብቃል። ይህ ሰው ስልጣን አለው፣ ኃይል አለው። ለረጅም ዓመታት ከ66 ዓመታት በላይ የገዛነ ማነው መሪ ነው። ነገር ግን እግዚአብሔር ትዕቢቱን አየው፣ ስልጣኑን አየው። እኔ እኮ እቺ ባቢሎን በግርማዬ በስልጣኔ በኃይሌ ያሰራዋት ቤተ መንግሥት ነች እኮ። ስለዚህ ማንም ሊነቀንቃት አይችልም። ስልጣን ማንም ሊገዳደረ ሊሻማ ሊቀናቀን የሚችል የለም ባለበት ሰዓት እግዚአብሔር አንድ ነገር ተናገረው። ትወርዳታለህ ያለው እግዚአብሔር ከዚያ ጠብቅ። እግዚአብሔር የማውረድም ኃይል አለው፣ የማውጣትም ኃይል አለው። እስቲ ኃይል አለው በልጅ እግዚአብሔር ምን አለው? ኃይል አለው በልባካቸው። ዋው! እግዚአብሔር ምን አለው? ጌታ ይባርክ። እሱ ኃይል አለው ጌታ። በጣም የሚገርመው በዚህኛው ምዕራፍ 4 ላይ እስቲ አንዳንድ ነጥቦችን እያነሳን ጀምር። ቢያንስ ይሄንን ምዕራፍ በ3 ከፍለ 37 ቁጥሮች አሉትና እነዚህን በ3 ከፍለን እንመለከታለን። ከነዚህ ግን ቢያንስ አንድ ሁለቱን ወይስ አንድ ሶስቱን አንስተን በዚህ ምሽት እንጨርሳለን። የመጀመሪያው ስለ እግዚአብሔር የተሰጠው ምስክርነት ነው የምናየው። ጌታ ይባረክ። ለዚህ ይሄ ሰው ለእግዚአብሔር የሰጠው ምስክርነት ስለ እግዚአብሔር እየመሰከረ ነው። ምን እያለ ምንድነው ምለው? በዚህ ክፍል ላይ ከንጉሱ ነቡከደነጾር በምድር ሁሉ ወደሚቀመጡ ወገኖችና አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሰላም ይብዛላችሁ። አሜን ብለው ልዑል አምላክ በፊት ያደረገውን ታምራቱና ድንቁን አሳያቸው ዘንድ አውጃለሁ ይላል። የሰጠው ምስክርነት ምንድን ነው ብላችሁ ከ1 እስከ 3 ስንመለከት ስለ እግዚአብሔር የሰጠው ምስክርነት ነው። ከቁጥር 1 እስከ 3 ስለማን? ስለ እግዚአብሔር እንዲህ ብሎ መሰከረ። ሃሌሉያ! ለእግዚአብሔር የውላችሁ የራሱ ያለውን አመዝ ይመሰክራል። ጠንቋይ ይመሰክራል። ክፉ ኃይል ይመሰክራል። ማንኛውም መናፍስት ይመሰክራል። እግዚአብሔር የለሽም ይመሰክራል። እግዚአብሔር ኃይል አለው። አሜን በል እንጂ እግዚአብሔር ምን አለው? ይሄ ሰው የሚመሰክረው ስለ እግዚአብሔር በመልእክቱ ውስጥ ንጉሡ ነቡከደነጾር እግዚአብሔርን አክብሮታል። ምን ብለው? አንደኛው እግዚአብሔር ስለሰራው ድንቅና ተአምራት። አሜን አሜን። እግዚአብሔር ታምረኛ ነው ይላል። ምክንያቱም ይሄ ሰው እግዚአብሔርን ባያቅም እግዚአብሔር የራሱን ባልሆነ ሕዝብ ላይ ህልምን ያሳያል፣ ራእይን ያሳያል፣ ለወደፊት የሚሆነውን ያሳያል፣ በዓለም ፍጻሜ የሚሆነውን ያሳያል። እግዚአብሔር ድንቁንና ታምራቱን አድርጓል ነው ብለው። አሜን አሜን። ምዕራፍ 1 ላይ አይቶታል። ምዕራፍ 2 ላይ አይቶታል። ምዕራፍ 3 ላይ አይቶታል። ከእሳት ሲያድናቸው አይቶታል። ምዕራፍ 2 ላይ የአማልክት መንፈስ ያለበት ሰው ሁሉ ሊፈተለት ያልቻለውን ያን ራእይ ማንሄልም ሊተረጉምለት ያልቻለውን እነዚያ የባቢሎን ጠቢባን፣ ጠንቋዮች፣ መተተኞች፣ ደብተር ገላጮች ያልቻሉትን ይሄ ሰው ሲፈታለት አየና ዋው አለ። ምስጢር ገላጭ አምላክ አለ ይላል። የዳንኤል አምላክ ዛሬም ታምረኛ ነው። ታምራት ያደርጋል በልጅ። ይሄ ሰው የሚመሰክረው እግዚአብሔር ድንቁንና ታምራትን ስለሰራ ነው የሚመሰግነው። አሜን አሜን። ጌታን ያከበረበት ይሄ ሰው ለጌታ የሚሰጠው እግዚአብሔር ድንቁንና ታምራትን አድርገዋል። እስቲ በሕይወት ላይ እግዚአብሔር ድንቅና ታምራት ያደረገው ሰው ከኔ ጋር ጌታን ያጨብጭብ። እግዚአብሔር ድንቅ አድራጊ ነው። አሜን አሜን። በዚህ በማመን ሰው፣ በዚህ በአላማኙ ሰው፣ በዚህ ጌታን በማያውቀው ሰው ጌታ አስደናቂ ታምራት፣ ጥርት ያለ ማንም ሊደብቆ የማይችለውን ታምራት አድርጎታል። እንዲሁም ደግሞ በአንተ የሚወላ እንደዚህ ያደርግልህ። ጾና ምን በል እንጂ። ይሄ ነው የመጀመሪያው። ሁለተኛው እግዚአብሔርን ታላቅነት፣ እግዚአብሔር ከሁሉ በላይ እንደሆነ
ገልጸዋል። አሜን አሜን። የማን ታላቅነት? ይኸው እዚህ ቁጥር 3 ላይ ማን ነው ከ1 እስከ 3 ባለው የምናነበው እንደው ታምራቱና ድንቁን አሳያቸው ዘንድ አወጃለሁ ይላል። ታምራቱ እንዴት ታላቅ ነው! ድንቁስ እንዴት ጽኑ ነው! ከዛስ መንግስቱም የዘላለም መንግስት ነው፣ ግዛቱም ለልጅ ልጅ ነው። አሜን ኧረ አሜን በል። ጌታ ይባር። የጌታን ታላቅነት ነው ያወጀው። እስቲ የጌታን ታላቅነት በለው። ለካ እግዚአብሔር ከነዚህ ከባቢሎን ባለስልጣን ታላቅ ነው። ሃሌሉያ! እግዚአብሔር የዓለም ንጉሥ ነው። እሱ ግን የአንድ ሀገር ነው። አሜን አሜን አሜን። ለካ የዚህ ጌታ ታላቅነት ያውጃል። አሜን አሜን። ይሄው ለጌታ እየሰጠ ያለው ምስክርነት ምንድን ነው? እግዚአብሔር ምንድን ነው? ታላቅ ነው ይላል። እስቲ ጩና እግዚአብሔር ታላቅ ነው በለው። ማንነቱ እግዚአብሔር ማን ነው ለምለው፣ እግዚአብሔር ታላቅ ነው። እግዚአብሔር ትልቅ ነው። ነገር ግን ይሄን ያክል አይባልም። ወርዱ፣ ስፋቱ፣ ጥልቀቱ አይለካ። እግዚአብሔር ትልቅ ነው። በእኛ ቋንቋ እግዚአብሔር ትልቅ ነው ብለን እናልፋለን። እስቲ የኔ አባት ትልቅ ነው በለው። የምናመልከው አምላካችን ትልቅ ነው በለው። እስቲ ትንቢተ ኤርምያስ ምዕራፍ 10 አንብበን እንመለስ። ሁሉ ሰው ያውጣ። ትንቢተ ኢሳይያስ ምዕራፍ ኤርምያስ ምዕራፍ 10 አንብበን ወደዚህ እንመለስ። ወደ ያዝንበት ክፍል ለመመለስ ስለ እግዚአብሔር ትልቅነት ነቢዩ የሚያወጀውን እንስማ። ይሄም ሰው የሚመሰክረው እንኳን እኛ አይደለም ግውዙ ስለ እግዚአብሔር ይመሰክራል። ይሄኛውም ሰው እንግዲህ ጌታን የማያውቅ ሰው በሕይወቱ እግዚአብሔር ያደረገለትን አየና ምን ይላል መሰላችሁ? ቁጥር 1 ላይ እናንተ የእስራኤል ቤቶ እግዚአብሔር በእናንተ የተናገረውን ቃል አስበው። እግዚአብሔር እንዲህ ይላል፣ የአሕዛብን መንገድ አትመሩ፣ ከሰማይ ምልክት አትፍሩ። አሕዛብ ይፈሩታል። የአሕዛብ ልማድ ከንቱ ነው። ምንድን ነው ልማዳቸው? ከንቱ ነው የአሕዛብ። ቀጥሎስ ምን ይላል? ዛፍ ከዱር ምን ይሆናል? ይቆረጣል። በአንጥረኛው በመጥረቢያ ምን ይደረጋል? ይሰራል። በወርቅ በብርና በወርቅ ምን ያደርጉታል? ያስጌጡታል። እንዳይናወጥ በችንከርና በመዶሻ ይቸነክሩታል። እንደ ተቀረጸ አምድ ናቸው። እነርሱ አይናገሩም፣ መራመድም አይቻላቸውም። ይሸከሟቸዋል። አሜን ነው። እንግዲህ ስለ አሕዛብ አማልክቶች ነው እየተናገራለሁ ነቢዩ ኤርምያስ። አትመሩ በእነሱ መንገድ። ዛፍ ከዱር ይቆረጣል፣ በናጺ ምን ይደረጋል? ይሰራል፣ ይጠረባል። በወርቅና በብር ያስጌጡታል። ከዛስ ይሰግዱለታል። ራሳቸው በሰሩ። የእኛ አምላክን እግዚአብሔር ትልቅ ነው። ጩና አምላክ ትልቅ ነው በልባ። ይሄ ነው ማምነው። ሰው ከዱር ዛፍ ቆርጦ አምጥተው በወርቅና በምናምን አስጌጠውት በተለበጠው ኢየሱስ ያድናል። ይሰግዱታል። ስግደት የሚገባው የነገስታት ንጉሥ እግዚአብሔር ግን ትልቅ ነው። እስቲ የኔ አምላክ ትልቅ ነው በለው። ሃሌሉያ! እስቲ እግዚአብሔር ታላቅ ነው በለው። አዎ ይሸከሙታል። በብር ምን ይላል? እንደ ተቀረጸ አምድ ናቸው። እነርሱ አይናገሩም፣ መራመድም አይቻላቸውም። ይሸከሟቸዋል ይላል። ምን ያደርጓቸዋል? ይሸከሟቸዋል። መሄድ አይችልም። በበል ሰው እንኳን ይሄን ለሚሸከመው አምላክ ተሸክመው እየዞረ እንኳን አምላክ ብለው እየሰገደ፣ አንተ ግን ለዚህ ለበራልህ ጌታ እኮ መስገድ መጸለይ አቅቶ በስንት መከራ ነው ቸርች የምንመጣው፣ በስንት ስለት በስንት መከራ በስንት ስለት። ለዛም እንደምንም ሆነ ጎን ያለው ገፋ አድርግና እግዚአብሔር ይገባ ብለቱ ይገባል። የጌታ ነገር ይገባል። አዎ ይገባ። አዎ ስታዩ ሰው እንደዚህ ነው። በሀገራችን ላይ እንግዲህ በአይናችሁ እያያችሁ ነው አይደለ? ለማ እስቲ ታቦቱ ቀን ይሁት እስቲ ታቦቱ ቀን ጥር 11 እየመጣላችሁ ነው። ልብ በሉ። ይነጠፍለታል ታቦቱ እንዲያልፍ። ለከራ በራሱ የሚሄድ መስሎን ነበር እና በፊት ልጅ ሆነን ስናድግ ግን አየ ነው ለካ ሰውዬ ነው የሚያልፈው።
ታቦቱ አልተንቀሳቀሰም ይባላል እና ከዛ አሻብሸባ ጨብጨብ ምናምን ለካ አይንቀሳቀስም ይባላል። ሰውዬ ትንሽ ቆምና አንዳንዴ ደግሞ ያው በላተኛ መንፈስ ነው እዛ ውስጥ ያለው በሬ ይታረድለታል። በላተኛ ተወጋይ አሜን በል እንጂ በሬ የለመደ መንፈስ እኮ ነው። ስንቱን ኢትዮጵያን አጭበረበረ መሰላችሁ? ዘንዶ እዛ እንትን ውስጥ ገብቶ ጨርቆስ ገብቶ እኮ እዚህ ኮሮጆ ውስጥ ገብቶ ስንቱን አታለለ፣ ስንቱን አጭበረበረ መሰላችሁ? በሬ ተረድልኝ ይላል። አዎ ኢትዮጵያ እዚህ ይዋ አይደለ ይታረድለታል። አልሄድም ብለዋል። ራሱ እየቆመ እኮ ነው። አልሄድ ብለዋል። አይንቀሳቀስ ኧረ ሌልታ ምናምን ጌታ ግን ትልቅ ነው። አሜን ነው ወይ? ቀጥሎ ምን ይላል መሰላችሁ? ክፉ መስራትም አይቻላቸውምና ይሸከሟቸዋል። ምንም ክፉ ማድረግ አይችልም እኮ አማልክት። በዚህ ማላ ሰይጣን ስለጠሩበት ይመጣና የምነግሰው አጅሬ እንጂ እኮ ያ የተሰራው ምንም ክፉ ማድረግ አይችልም። እናንተ ልራገም አይችልም እኮ ያ ስሙኝማ እና መራገም እንኳን እሱ አይችልም። ግን በሱ ጀርባ የተቀመጠው ክብሩን የወሰደው የነገሰው ጅኒ ነው የሚበለው። ስራው የፈረሰ ይሆን ዘንድሮ ግን ሃሌሉያ ጉድ ፈልቶበታል። አሜን። ወንጌል እየመጣ ነው። ሰራዊት እየመጣ ነው። ኢየሱስ እየነገሰ ነው። ንግስ ሁሉ ቦታ ይለቃል። አሜን አሜን። ስንት ካህናቶች ወደ ጌታ እየመጡ መሰላችሁ? በጣም የሚገርም ስንቶቹ ጌታ ይባረክ። ስንቶቹ እየወጡ መሰላችሁ? ጌታ ደግሞ እየተገለጠ ነው። አሜን አሜን። ክብሩን እየወሰደ ነው። የእግዚአብሔር ታላቅነት በምድሩ ላይ ይገለጣል። ወንጌል ያሸንፋል። ጎን ያለ ጩና ወንጌል ያሸንፋል እኮ በለው። አዎ እና ታዲያ በዚህ ጋር ኤርምያስ ብሎ ነበር። ወደዛ ልመልስና ልጨርስ። በችንካርና በመዶሻ ይቸነክሩታልና እንደተቀረጸ አምድ ናቸው። እነርሱ አይናገሩም፣ መራመድ አይችሉም፣ ይሸከሟቸዋል። ክፉ መስራትም አይቻላቸውምና ደግሞ መልካም ይሰሩ ዘንድ አይችሉምና አትፍሯቸው ይላል። ቀጥሎ ቁጥር 6 ነው የፈለግኳት። አቤቱ እንዳንተ ያለ የለም። ጮና እባክህ እንዳንተ ያለ የለም በል። አንተ ታላቅ ነህ፣ ስምን በኃይል ታላቅ ነው በል። አዎ እንዳለ ወልደ ጊዮርጊስ ከዚህ ነው መዝሙር ያወጣ ማለት ነው። አንተ ታላቅ ነህ፣ ስምህ ምን ነው? ታላቅ ነው ነው። ይሄ ነው እግዚአብሔር ታላቅ ነው፣ ስሙስ ታላቅ ነው። የምናመልከው አምላካችን ታላቅ ነው፣ ስሙስ ታላቅ ነው። ይህንን ጌታ ነው ምናምን። ለዚህ ነው ይሄ ያላመነ ሰው እሱ እግዚአብሔር ምን ነው አለ? ታላቅ ነው። እሱ ምን ነው? ኤልሻዳይ ነው። እኔ ባላቅ እንኳን እሱ ይችላል። እስቲ እግዚአብሔር ታላቅ ነው በለው። የእግዚአብሔር ታላቅነት ማንም ሃሌሉያ ይመሰክረዋል። ምክንያቱም አይተነዋል። በምድርቱ ላይ ሰማይን ሲሰራ ምድሩን ሲዘረጋ ሲያጸናው ሰዎችን በምድር ላይ ደግሞ ይላችሁ እንዲህ ሲያበዛ ይሄ ሁሉ የጌታ ታላቅነት ነው። ከትንቢተ ኢሳይያስ አንድ ክፍል ጨምርና ወደ ማጠቃለያ ሊሄድ ነው። የዛሬው ዳንኤል መጽሐፍ ምዕራፍ 4 መግቢያ ላይ ነው ያለ ነው። ወደ ማጠቃለያ ሄዳለሁኝ። ስለዚህ ምዕራፍ 40 ላይ እንዲህ የሚል ቃል አንብበን ቁጥር 22ኛው ላይ እንደዚህ ይላል። እንደውም ከ22 ስንጀምር እርሱ በምድር ክበብ ላይ ይቀመጣል። ማን ነው እሱ? በምድር ክበቦቿ ላይ ማን ነው? እግዚአብሔር ይቀመጣል። ማዕዘናቱን ሁሉ የሚቆጣጠር እግዚአብሔር ነው። እግዚአብሔር ሰማይን ምድርን ይቆጣጠረዋል። አሁን ዘመኑን ካያችሁ ካሜራ በካሜራ ነው። በየቦታው ካሜራ። ለምንድን ነው? ሌብነት በዛ፣ ክፋት በዛ፣ ሰው ሁሉ ካሜራ፣ በየመኪናው ካሜራ፣ በየመነጽሩ በራሱ ካሜራ መጥተዋል። ኢየሱስ ይባረክ። በመነጽሩ ካሜራ አለው። ስለዚህ ነው በሄዳችሁበት ሁሉ እያንዳንድሽ ተጠንቅቀሽ ነው እንጂ ካሜራ አለ። ቸርች ብቻ ነው በነጻነት የምትል። በተለይ ያደጉ ቸርቾችም ላይ በየቦታው ካሜራ፣ ሽንት ቤት ካሜራ፣ እየሸናችሁም ካሜራ። ወይ ጉድ ዘንድሮ! ለምን አጀይ በዛ፣ ክፋት በዛ፣ አመሰለ በዛ ነው ዘመናው። እና ትንሹ ሱቅ ላይ ደግሞ በካሜራ እይታ ውስጥ ነው ትላል ጌታ ኢየሱስ። ይሄ ዕቃ ራሱስ ካሜራውን ይገዛል ወይ አስብላል አንዳንዴ። እና ካሜራ እዳነት ካሜራ ጥሩ ነው፣
ግን ከሁሉ በላይ ሰማይና ምድር የሚቆጣጠር እግዚአብሔር ነው። አሜን አሜን አሜን። የሚቆጣጠረው የሰማይ የምድር ጌታ እግዚአብሔር ታላቅ ነው። አረጮና እግዚአብሔር ታላቅ ነው በል። ይህን የጌታን ታላቅነት በሽታ ላይ ስታወጅ በሽታ ታናሽ ይሆናል። ይህን የጌታን ታላቅነት በቤት ላይ ባለው ችግር ላይ ስታወጅ ችግር ትንሽ ሆኖ ታገኘዋለህ። ይህን የጌታን ታላቅነት በቤት ባለው ባዶነት ላይ ስታወጅ ባዶነት ሙሉ ይሆናል። የጌታ ታላቅነት ስገባ የሰይጣን ታናሽነት ይገባል ማለት ነው። ጮና እግዚአብሔር ታላቅ ነው በል። ለዚህ ነው ሰው እኮ የሚፈራው። የጌታ ታላቅነት ያልገባ ሰው ይንጠረጠራል፣ ይፈራል፣ አቅም የለውም። በየጫካው በየቦታው ሁሉ አጋንንት ያለው ይመስላል። ግን የጌታ ታላቅነት ስገባ ሰይጣን ትንሽ ይሆናል፣ ሰውም ትንሽ ይሆናል፣ ሁኔታ ትንሽ ይሆናል፣ የምታየው ትንሽ ይሆናል፣ ከባዱ ፈተና ትንሽ ይሆናል። ጌታ ትልቅ ነው በለው። በዚህ ኢሳያስ ላይ በምድር ክበቦች ላይ ምን ይሆናል? ይቀመጣል። በእርሱ የሚኖሩ እንደ አንበጣ ናቸው ይላል። ሰማያትን እንደ መጋረጃ የሚዘረጋቸው እንደ ድንኳንም ለመኖሪያ የሚዘረጋቸው አለቆችንም እንዳልነበሩ የምድርን ፈራጆች እንደ ከንቱ የሚያደርጋቸው እርሱ ነው። ማን ነው? እግዚአብሔር። ገና እንደተተከሉና እንደተዘሩ በምድርም ስር እንደገና እንደሰደዱ ወዲያውኑ ነፈሰባቸው፣ እነርሱም ደረቁ። አውሎ ነፋስም እንደ ብቅ ጠራረጋቸው። እንግዲህ ይተካከለው ዘንድ በማን መሰላችሁ? አሜን ይላል ቅዱሱ። አሜን እስቲ ይላል ቅዱሱ በሉ። ዋው ቁጥር 40:12 ላይ ውሆቹን በእፍኙ ሰፈረ። አሜን ውሆቹን በምኑ? በእፍኙ ሰፈረ። ሰማይን በስንዝሩ ለካ። የእናንተ ክንድ ስንዝር ሰማይን ይለካል። አንቺ ሰው አታውርም? ያንቺ ክንድ ያንቺ ስንዝር ሰማይን ይለካል። ታዲያ ከዚህ ጌታ አይደለ ሰው አሉ የሚለው? ከሰዓት በኋላ ጠዋት አካባቢ ሰው ነበረው። ከሰዓት በኋላ ሲሞት ደግሞ ሬሳ የሚሆን ሰው። ለዚህ ጌታ ብትንቀጣቀጥ ይሻላል። አሜን። ለዚህ ጌታ ብትገዘል ይሻላል። አሜን። ለዚህ ጌታ ይሄንን እኔ አለ የምለው ይሄን ስጋ ብታዋርድ ይሻላል። ጌታ ይባላል። ስጋ ለጌታ ክብር ካልኖራ ዋጋ የለውም። ኢየሱስ ያድናል። እና ታዲያ ሰው የምድርን አፈር ሰብስቦ የያዘው ይላል። የሚገርም ነው። ያንተ አምላክ የምድርን አፈር እንደዚህ ሰብስቦ ይዘዋል። አፈሩም ይሄው ሁሉ አዳሜው የኔ ነው፣ መሬቱ የኔ ነው ምናምን ብለው አሜሪካ በለው አውሮፓ በለው ይሄን እንደዚህ ሊያደርገው ይችላል። አይችልም? ማን ዘረጋው ነው ታዲያ? ሰብስቦ በአንዴ ሊይዝ ይችላል። ይሄ ነው ትልቅነቱ። አሜን። እስከዛ ነው። የሰው ትልቅነት ውስን ነው። የሰው ትልቅነት ጠዋት አካባቢ ነው። ከዛ በኋላ ላይኖር ይችላል። የእግዚአብሔር ትልቅነት ግን ከሁሉ በላይ ነው። ለዚህ ጌታ አንተ ከሁሉ በላይ ነህ በል። ስለዚህ እገዛልሃለሁ በሉት፣ አመልካለሁ በሉት፣ እኖርልሃለሁ በሉት። ሃሌሉያ! አጨብጭብኝ ለዚህ ጌታ ክብር ይሁንለት። አዎ ለዚህ ጌታ በዚህ ጌታ ኖር። ኮረብቶችን በሚዛኖች የመዘና ማን ነው? እግዚአብሔር መንፈስ ያዘዘውስ ማን? አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድን መንገድ ማን አስተማረው? እውቀትንስ? የሚገርም ነው። እግዚአብሔር ያለ ማንም አማካሪ። አሜን። ፓስተር ዳዊት እንደዚህ ብሎ ሰብካል። ሰው ልጅ ሰማይ ምድር ቢፈጠር ኖሮ አብሮ ነው ቢሆን ነው ቢኖር ኖሮ ለእግዚአብሔርም እንኳን አስተያየት ይሰጥ ነበር አለ። ስለዚህ እግዚአብሔር አስቀድሞ ጨርሶ ነው ያመጣው ይላል። አሜን ነው። በጣም ያረካኝ ስብከት ነው። ሁሉ ምን አድርገው ጨርሶ። እንደውም ከሰው ውሻ ይቀድማል በመፈጠሩ ይላልና ፓስተር ዳዊት የሚሰብከው ስብከት ስነራችን ነው። ውሻ ይለዋል። ምን ውሻ ይቀድማል ከሰው ሰው አጅር አደገኛ ስለሆነ እቺን ቦታ ልክ ማድረግ ነበረበት እግዚአብሔር። ስለምን አጅር አይደል ሰው። ስለዚህ ሁሉ ጨርሶ እስቲ አስተያየት አውጣም ከዚህ በኋላ አለው። መሬት ላይ አውጣለው። እሺ ቆፍር፣ ደልድል ብላ ይኸው አንዳንድ ተራራ አድርጌያለሁ አለ። አንዳንድ እንደዚህ አድርጌያለሁ አለ። ወጣ ገባ አድርጌያለሁ። ከፈለክ አስተካክለው። አጋር ሲቆፍር፣ ህዝ ሲቆፍር፣ እንትና ሲቆፍር፣ የቻይናውን ሲቆፍር አይመጣም። እግዚአብሔር ተባረከ ይሁን። እሱ ብቻውን ታላቅ ነው። ጩና አንተ ታላቅ ነህ በል። ኢየሱስ ይባረክ። ንጉሱ ያወጀው ይሄንን ታላቅነት ነው የገባው። ጌታ ስሙ ተባረከ ይሁን። ሌላኛው ምስክርነት ይሄኛው ሰዓቱ ትንሽ ስለሄደብኝ ብዙ አልሄድበትምና
ዳንኤል ጋር ነው። ወደ ዳንኤል ተመልሰን ከቁጥር 4 እስከ 9 ያለው ስለ ዳንኤል ነው የሚመሰክረው ንጉሱ። የመጀመሪያ ምስክርነት ለእግዚአብሔር፣ ቀጥሎ ያለው ምስክርነት ለማን? ለዳንኤል ነው የሚመሰክረው ስለ ዳንኤል። ከቁጥር 4 እስከ 9 ባለው ስለ ዳንኤል የተሰጠው ምስክርነት ነው። ይህን ንጉሱ ናቡከደነፆር ባየበት ወቅት ዓለምን ሁሉ በቁጥጥር ስር አድርጌአለሁ። ከእንግዲህ በኋላ ያለምንም ተቀናቃኝ ስጋት ተደላድያለሁ። ተመችቶኝ ነው የሚለው ሰውየው። ዓለምን ቁጥጥር ስር አድርጌአለሁ። ከዚህ በኋላ የሚቀናቀናኝ ንጉሥ የለም። ከዚህ በኋላ የሚመጣ የለም። እኔ ብቻዬን ተመችቶኝ እኖራለሁ ስል ግን እግዚአብሔር ከላይ መጣ። አሜን አሜን። ምክንያቱም የሰው መንግስት ጊዜያዊ እንደሆነ ሊናገረውና ሊያስተነግጠው የንጉሥ መጣ ከሰማይ። እስቲ አሜን በል። አዎ ሰውን ያስተነግጣል የሰማዩ። አንድ ነገር ልብ በል። በምድር ላይ ያለው ነገር አስተነግጠ፣ የሰማዩ አለ። አሜን አሜን። የሰማዩ ምድሩን ያስተነግጠዋል። አታ ይለዋል ኢየሱስ ይባረክ። እንደውም ብዙን ጊዜ ስልጣን የሚባል ነገር እንኳን ዛሬ አይደለም በናቡከደነፆር ጊዜም ከባድ ነው። አልለቅም ነው ከኔ በላይ የምለው ስልጣን ለአፍሪካ ብቻ አይደለም። ዓለም ላይ ስልጣን የሚባለው ነገር እንኳን የዓለም ስልጣን ገንዘብ አለበት፣ ብር አለበት፣ ወርቅ አለበት አይደለም፣ መሬት ያለበት አይደለም። የቤተክርስቲያን ስልጣንም ከባድ ነው። አላችሁልኝ። አንድ ጊዜ አንድ የመካነ ኢየሱስ ቤተክርስቲያን መሪ ነውና ከዛ ተሻር ሲሻር ማይተሙን ይዞ ጠፋ። የቤተ ክርስቲያኑ ማይተም ይዞ ጠፋ። ሰውየው ምንድነው? ለምን ይሻራችሁኝ? እና እስከ ዛሬ ብቻዬን ስቃለሁ። ያን መሪ ሳየው ሳስበው ማለት ነው። እንኳን የቤተ ክርስቲያን ያው የቤተ ክርስቲያን ስልጣን ምንም የለውም እኮ ምንም የለውም። ብቻ ስልጣን ብቻ ይሄ ከፊት ለፊት ሰባ ሽማግሌውን ከመቀመጡ ለስልጣን ከባድ ነው። ለዚህ ነው እግዚአብሔር ውረድ ያለው እንጂ አልወርድም ባይ ነውና ማተም ይዞ ጠፋ ለረጅም ጊዜ። በስንት መከራ ከበረደለት በኋላ ማተም ነው የምትሰጠው የቤተ ክርስቲያን ማለት። እስከዛ ስልጣን ቀላል አይደለችም። ኢየሱስ ትልቅ ነው። እና የሰው ተመችቶኛል ከዚህ በኋላ የሚያሰጋኝ የለም ባለበት የሚገዳደረኝ ኃይል ይመጣል በማለት የሚያስፈራው ምድራዊ መንግስት አልነበረም። ለዚህ በምዕራፍ ውስጥ ያለውን ከባድ ትዕቢትና ማን አለብኝነት ንግግር ለማድረግ የደፈረው ንጉስ ነው። ማን አለ ከዚህ በኋላ ማን ይነከኛል? እኔ ያሰራኋት ቤተ መንግስት ነው። እኔ ያሰራኋት ባቢሎን ነች። እኔ ያሰራሁት ኃይል ነች። ከዚህ ጋር ሊያወጣኝ የሚመጣ ኃይል የለም ስል ከሰማይ መጣ ድምፅ። አሜን። ኢየሱስ ይችላል። አሜን። አሁን በኋላ ላይ በሚቀጥለው ሳወራ ነው የሚገባችሁ። ወይ ገና መግቢያ ላይ ስላል ትዕቢት ምን ኃይል እንደሚያዋርደን እንመለከታለን። ትዕቢት በቃ ማን አለ በቃ ተከፍቶ ሰውዬ ስልጣን ይዣለሁ፣ ረጅም ጊዜ መርቻለሁ፣ ገዝቻለሁ። የባቢሎን ስልጣን እኮ ነው የኔ ነው ባለበት ጌታ ግን ከሰማይ አሜን 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 አለ ንግግር ለማድረግ ደፈር። ነገር ግን ንጉሱ ለዚህ ታላቅ ኩራትና የበላይነት ስሜት በነበረበት ወቅት መንግስቱ የዘላለም መንግስት ከሆነው ከነገስታቱ ንጉስ ከእግዚአብሔር ዘንድ የመጣው ህልም ያስፈራራውና ያስጨንቀው ነበር። አሜን አሜን። ኢየሱስ ያድናል። ይኸውልህ ከላይ ሲመጣ ማን አለብኝነት በተሞላበት ህይወት ማን ይነከኛል? መንግስቴ ጸና ነው፣ ለዘላለም እነግሳለሁ። እኔ ባቢሎን መንግስት ናት፣ ይኸው ሰርቻለሁ፣ በወርቅ አሰራው ባለበት እሱን የሚያስፈራራ ከነገስታት ንጉስ ከሰማይ ምን መጣ? ህልም መጣ። እስቲ ህልም መጣ በል። በነገራችን ላይ እግዚአብሔር በህልሙ እግዚአብሔር ከምናገርባቸው መንገዶች አንዱ ህልም ነው። ህልም ግን ካልተተረጎመ አደጋ አለው። አንዳንዴ ህልም ላይ መጠንቀቅ ነው። ብዙ ጊዜ ህልም የምታዩ ሰዎች ህልም ትርጉም ካለ ይኸው ንጉሱ እኮ ምዕራፍ 2 ላይ ተጨንቋል። ምዕራፍ 4 ላይ ጭንቅ ያዘው። ወዮ ነው ያለው። ወዮ ጨነቀኝ። በቃ ጭንቀቱ የመጣው ከየት ነው? ከላይ ነው። እስቲ ከላይ ነው በል። አንዳንድ ጊዜ እግዚአብሔር እንደዚህ ካላደረገው ነገስታት ከባድ ናቸው። ጭንቀት ከላይ ኃይል ከላይ ህልም ማስጨነቅ ጀመረ። ወዮ ስላለና ስለዚህ ንጉስ ስለዚህ ባሪያ የምናገረው ያስጨንቀው ነበር። የናቡከደነፆር ህልም ፍቺው ከ1836 ያለው ሌላ ጊዜ እንመለከታለን። ስለ ዳንኤል እሱን አንብበን ጨርስ። ባላችሁበት እስቲ ቆሙና
ቁሙና እስቲ በዚህ ውስጥ ምን መልእክት ተናገረ ብላችሁ ምናልባት አማኝ ካላችሁ ብዙ መልእክት ተናግሬያለሁ። ከተናገርኩት መልእክቶች የሰማይ ንጉሥ የምድር ንጉሥ፣ የሰማይ ንጉሥ የምድር ነገስታት የሚቆጣጠር መሆኑ አሜን፣ የነገስታት ንጉሥ እንደሆነ በዚህ ውስጥ ምን ተናገር ለኔ የሚሆን ካልከው ይሄ ንጉሥ የመሰከረለት ታላቁ ንጉሥ ያንተም ንጉሥ እንደሆነ አሜን በል እንጂ። ይሄ ንጉሥ የመሰከረለት የሰማይና የምድር መሪያችን ኢየሱስ እሱ እንደሆነ አየ ነው። አሜን አሜን አሜን። ታዲያ ምንድን ነው በዚህ ውስጥ ምን አለ ለኔ እንደው እንዲሆንልሃል አላልከኝም ካላችሁ እንዲህ እንዲሆንልህ የእግዚአብሔር ታላቅነት ይግባ ነው እያልኩ ያለው። ኢየሱስ ያድናል በል ውስጥ ጌታን በእውነት ለሚከተል ሰው የእግዚአብሔር ታላቅነት ሲገባ የበሽታ ታናሽነት፣ የሁኔታ ታናሽነት፣ የነገሮች ሁሉ ትንሽነት ትረዱታላችሁ። ይሄ የጌታ ታላቅ ነው ብለህ በህይወት ላይ ካነገስከው ለዳንኤል የሚሰጠው ምስክርነት ከስም በመጨረሻ ቅዱሳን አማል መንፈስ ያለበት እንደ አምላክ ስም ብልጣሶር የሚባለው ዳንኤል በፊቱ ገባ፣ እኔም ህልሙን ነገሩት ይላል። ስለሱ አንተ ላይ የእግዚአብሔር መንፈስ አለ። አሜን አሜን። አንተ የጌታ መንፈስ ያለብህ የእግዚአብሔር ሰው ነህ። ሃሌሉያ። ይሄን ነው የሚመሰክርለት የእግዚአብሔርን ሰው እየመሰክ እና ቀጥሎ ስለ እግዚአብሔር የመጀመሪያው ቀጥሎ ስለ ባሪያው ስለ እግዚአብሔር ሰው የአምላክ መንፈስ ያለበት አሜን፣ የአማል መንፈስ ያለበት። አሁንም በዚህ ጊዜም ምዕራፍ 2 ላይ ሰዎቹ የዚህ ሰውን ህልም ሊፈቱለት ባልቻሉበት አሁንም ሊተረጎምለት ኃይል ያለው መንፈስ ያለው የእግዚአብሔር ባሪያ እዚህ አለ። እንዲህ አይነት መንፈስ እግዚአብሔር ይስጥህ። የዳንኤል አምላክ ለአንተም ይስጥህ። ምን ልላችሁ ነው በጭሩ በዚህ ክፍል ላይ ገና ጅምር ላይ ብንሆንም በህይወታችን ላይ በነገሮቻችን ላይ እግዚአብሔር የነገስታቱ ንጉሥ ትልቅ ነው። እግዚአብሔር ትልቅ ነው በለው። ድገምና እግዚአብሔር ትልቅ ነው በለው። ታላቁን አምላክንም እያመለኩ ነው በለው። ያስጨነቃችሁ ይዋረድ፣ ጨለማ ኃይል ከንቶ ይሁን። በህይወታችሁ ላይ ግራ ያጋባችሁ ይመታ። እግዚአብሔር ትልቅ ነው። ጮና የኔ አምላክ ትልቅ ነው በለው። እግዚአብሔር ኃይል አለው በለው። እግዚአብሔር ሁሉን ይገዛል በለው። እግዚአብሔር ሁሉን ይችላል በለው። ሃሌሉያ። በህይወታችሁ በሽታ የከበዳችሁ ሰዎች ካላችሁ እግዚአብሔር ትልቅ ነው። ሊጸልላችሁ ለደቂቃ ሃሌሉያ። አንተ ታላቅ ነህ፣ በኃይል ታላቅ ነህ፣ በስራ ታላቅ ነህ፣ በነገሮች ታላቅ ነህ። እናመሰግናለን። ያንተ አምላክ አሜን አሜን። ሰማይን በስንዝሩ የሚለካ ምድርን በእፍኙ የሰበሰበው የሚለካው ወፎቹን በእፍኙ ሰብስቦ የያዘው መልአክ ማን ነው? የሰማይን ሰራው ሊቆጥር የሚችል ሃሌሉያ። እግዚአብሔር ትልቅ ነው። በህይወታችሁ ላይ ከፍ አለው ዛሬ ይዋረድ። ጭንቀት መናፍስቶች ይወጉ። መተተኛ ይመታ። ቲሞች ያለሽ አለው ዛሬ ይገልበጥ። ኦራዳ ጎሴ ፍራ ለራዳዳዳዳ በኢየሱስ ስም ተገለበጠ ይሁን። አንተ ታላቅ አንተ ታላቅ አንተ ታላቅ ነህ። ስም ይባረክ። አጭር ደቂቃ ከኔ ጋር አንተ ታላቅ ነህ በሉ። ጩና ታላቅ ነህ በሉ ባካችሁ። አይኖቻችሁን ጨፍኑ። ጌታ አንተ ታላቅ ነው በሉ። ዝም ብላችሁ አስቡና ጸልዩ። አይኖቻችሁ ጨፍኑና አንተ ታላቅ ነህ። በሽታዬ ትንሽ ነው፣ ሁኔታ ትንሽ ነው፣ የከበበኝ ትንሽ ነው፣ ያ ጨለማ ትንሽ ነው፣ አሁን ግራ እያጋባኝ ያለው ችግር ትንሽ ነው። አንተ ግን ትልቅ ነህ። ለእኔ በከበደኝ ጉዳይ፣ በአቃተኝ ጉዳይ፣ በቤቴ ጉዳይ፣ በሕይወቴ ጉዳይ፣ በሀገሬ ጉዳይ፣ በሕዝቤ ጉዳይ አንተ ብቻህን ታላቅ ነው። ላላላላላላ አንተማ ትልቅ ነህ፣ ሰማይን የሠራ አንተማ ትልቅ ነህ፣ ምድርን ያጸና አንተማ ትልቅ ነህ፣ ሰማይን የሠራ አንተማ ትልቅ ነህ፣ ምድርን ያጸና
እግዚአብሔር ትልቅ ነው። ሃሌሉያ አንተማ ትልቅ ነህ ሰማይን የሠራ አንተማ ትልቅ ነህ ምድርን ያጸና አንተማ ትልቅ ነህ ዘላለም ትኖራለህ አንተማ ትልቅ ሰማይን ዘርግታ እንዲህ አንተልሃል ለትልቅነትህ ከሰው ስለት አንተ የሠራ በሰንዘ ይሰም ዛሬ ምን ትባል አንተ የሠራው በስንዝር ለካ ይሰማይ ከተባ ዛሬ ምን ትባል ከሰማያት በላይ ከምድርም በላይ ከፍጥረታት በላይ 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 አንተ ትልቅ ነህ ትልቅ ነህ ከሰማያት በላይ ከፍጥረታት በላይ 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 አንተ ትልቅ ነህ አንተ ትልቅ ነህ ሰማይን ዘርግታ እንዲህ አንተልሃል ለትልቅነትህ ከሰብስለትህ አንተ የሠራ በስንዝር ለካ ይሰማይ ትልቅ ከተማ ዛሬ ምን ትባል አንተ የሠራ ይሰማይ ትልቅ ከተማ ሰረበት ከሰማያት በላይ ከምድር በላይ ከፍጥረታት በላይ 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 አንተ ትልቅ ነህ አንተ ትልቅ ሰማይን ዘርግታ እንዲህ አንተልሃል ለትልቅነትህ ከሰው ስለትህ አንተ የሠራ በስንዝር ለካ ይሰማይ ትልቅ ሰረበት ከሰማያት በላይ ከፍጥረታት በላይ 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 አንተ አንተማ ትልቅ ነህ ሰማይን የሠራ አንተማ ትልቅ ነህ ያሻገረኝ ጌታ የበላይ ነውና ያሻገረኝ ጌታ የበላይ ነውና ያሻገረኝ ጌታ የበላይ ነውና የበላይ አትታዘብ በልቆ ከዚህም በላይ ቢሆን በላይ ቢሆን
እግዚአብሔር አምላኬ ሆኗል ከኔ ጋር ጭንገፋ በኔ እንዳይሰራ እግዚአብሔር ሆኗል ከኔ ጋር የትኛው ነው በኔ የእግዚአብሔር ነው የሚያስተካክለኝስ የትኛው ነው ሰው አይደለም እግዚአብሔር ነው ሰው አይደለም እግዚአብሔር ትወርሳለህ ያለ ጌታ ጨብጭቡለት ክብር ይሁን። ሃሌሉያ። በጌታ በኢየሱስ ስም ጭንገፋና ሞት ከሕይወታችሁ ተሰብሯል፣ ተሰብሯል። እዚህ ውስጥ በጣም በስጋት ያሉ ሰዎች አለው። ሊሞት ይሁንኒ በሚል ስጋት ያሉ ሰዎች አሉ። ጌታ እንዲህ ብሎኛል፣ ሞትና ጭንገፋ አይሆንበትም። ጩና አይሆንበትም በይ፣ ድገምና አይሆንም በይ፣ ሰይ በይ እንጂ አይሆንም። እስቲ ተረማመዱና አይሆንም በል። ሁለት በይ፣ በሁለት እግር ተረማ አይሆንም በይ። ሩባ ቻኮባሳ ወደፊት ተንቀሳቀሽና አይሆንም በይ እንጂ ድገምና አይሆንም በይ እንጂ ራፓያ ሳኮማ ሃሌሉያ። አይሆንም፣ 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 አይሆንም። በጌታ በኢየሱስ ስም ከራግፏል፣ በኢየሱስ ስም አሜን፣ አሜን፣ አሜን። ይኸውልሽ የፈራሹ አይወርስሽም።